የያዕቆብ የነፍስ ስብራት በብላቴናይቱ እናት በድንግል ማርያም ልብ ውስጥ እንደ እሳተ ገሞራ ሊፈነዳ ይንተከተካል። ነገር ግን የያዕቆብ እንባ ከልጅ ናፍቆትና ከሐሰት እንባ የመነጨ ነበር። የእርሷ ለቅሶ የፍጥረት ጌታ እናት ለሆነችው ለእርሷ ብቻ የተሰጠ የሰማይና የምድር ምስጢር ያዘለ ጥልቅ ሐዘን ውቅያኖስ ነው። እንዴትስ አታለቅስ? እንዴትስ ነፍሷ ከስጋዋ ተለይታ በለቅሶ ፍላጻ አትወጋ? ከፍጥረት ሕግ ውጪ በድንግልናዋ ጸንሳ የወለደችው የሰማይና የምድር የሕይወት ራስ የሆነው ልጇ በድንቅ የተገኘው ፍሬዋ አሁን በኃጢአተኞች እጅ ሲወድቅ እናት ሆና እንዴት ዝም ትላለች? የ9 ወር ውጣ ውረዷ፣ የማህፀኗ ክብር፣ የመውለዷ ተስፋ፣ ይህ ሁሉ በጭካኔ ሲረገጥ እንባዋ እንደ ጅረት መውረዱ፣ ልቧ በሐዘን መሰንጠቁን አሰብኩት። ዘማሪውም እንዳለው ችንካርህ ፍቅርህን ነገረኝ አባቴ ያኔ ስትሞትልኝ፣ በልቤ ደም ያተምክልኝ ዘላለም ስምህ ይክበርልኝ። መልካም የፋሲካ ባህል ተመኘውላችሁ የአገሬ ልጆች።